ሰዓት በጣም እየሄድኩ ነው ሁሉ ጊዜ ግን አርፋጅ ይበዛል እኔ ዘርግ ነገር አብቅቶ ጨርሼ ኧረ እኔ ያልኩኛል በጊዜ ድረሱ ተብለዋል አሁን ቢደርሱ ነው ማለት ቆይ እስኪ ልደውልላቸው እስኪ ወይ እንደውላቸው ደውይላቸው እስኪ ድሮም በማርፈድ በደንብ የታወቁ ነበሩ አላሳፈሩንም በዚህ ሁኔታ እንዴት ነው የምንጨርሰው አትጨናነቅ አረምሽ አትጨናነቅ ደከመን እኮ በጣም ግን ማማረር የነበረባት ግን ሙሽሪት ነበር ትግስተኛ ነኝ አያነሱም ስልክ ምናልባት ደርሰው ይሆናል በጣም ብዙ ስራ አለብን እኮ በጊዜ መምጣት ነበረባቸው መከፋፈልም ደግሞ በጊዜ እንድንጨርስ ዛሬ ኮርት መጨረስ አለብን ዛሬ ካልጨረስን ነገ ቀጥታ ወደ ስራ አትጨናነቁ ይመጣሉ ወይ ለምን ጀምረው አይ እነሱ ቢኖሩ ደግሞ ሞር ሐሳቡ ምን ትንጋል ስራ ካለምን ደግሞ ያስደግሙናል ለነሱ ነው ያለ ሚዜ መሆኑ ነው እንግዲህ ሰርግ ያለ ወንድ ሄሎ ወይ አረ እየጠበቅናችሁ ነው የደረሳችሁ ያው መጡላችሁ ምንድነው ወሳኝ ሰው በጣም ሶሪ አልተመቸኝም ምን ስንቱን ነገር ማስፈጽሞኛ በዚህ ሰዓት ሙሽራውና ሙሽሪት የለብኝ አርፋጅ ይቀጣል እና ቦታውን ጎግልም ስንሞክር እናገኛቻለን በጉግል ፈልገህ የምትመጣው አይ ኖ አይደለም ኢትዮ ቴሌኮምም ደውለን የደውሉላቸው ሙሽሮች እናንተን እየጠበቁ ጠበቅናችሁ እኮ ብዙ ነው ያስጠበቃችሁ እየደረስን ደርሰናል ብለዋል ሴቶቹ ደርሰናል ማን ይቀርው ሴቶቹ አቦ እንዴት ያረፍዳሉ አንተ ልትራለህ አሁን በጣም ቆያችሁ አደረን እስካሁን አውርተን እንጨርሳለን ብለን አደረን ቦታው ያምራል ባይዘው እስኪ ሰርግን በተመለከተ ከመታሳውሱ የተቀለደ ጆክ መካከል አንድ ጣል ስለዚህ ለሚያደርጉት እናንተ ሚዜዎች ናችሁ ማለት ነው ሚዜዎች ከንግስት ነው የምንጀምረው ለማንኛውም እየጻፍሽ ነው አንቺ እኔ የጠበቁት በትላልቅ ሰርጎች መካከል ትናንሽ ሰርጎች አሉ አይጠፉም ማለት ኧረ ተው ነው በትላልቅ ሰርጎች መካከል ተገናኝተው የተጋቡ ሰዎች አቃለን እኮ በዚህኛውም ሰርግ ይጠበቃል ጠብቁ እስኪ በዚህም ምናልባት አይጠፋም እሱ ተርተራለሁ አይኗን እያየን አረ እነዚህ ልጆች ደውይላቸው እባክሽ እንዴ ዛሬ በቃ አይዟችሁ ይመጣሉ አንዱ ድምጻዊ ነው አሉና ማርፈዳቸው ራሱ አንዱ ድምጻዊ ነው አሉና የሰርጉ ዕለት ነው ልክ ለሰርጉ እየተጠበቀ ሊዘፍን የተጠራበት ፕሮግራም በስተት አጀንዳው ላይ ጽፎታል የአግሪመንት ገብቷል ዘፋኞች ከአንድ ወር ከሁለት ወር በፊት ማለት የሆነ ለመስፈን የሚገቡት አግሪመንት አለ ያን እንደውላቸውን አጀንዳ ላይ የሚጽፉ የድሮ ሰዎች በቃል ያለ ይረሳል በጽሁፍ ያለ ይወረሳል ወይ ይታወሳል እንደሚባለው አጀንዳውን ሲገልጥ የያዘው ፕሮግራም የሰርጉ ዕለት ነው ከዛ ምን ቢሆን አሪፍ ነው ለሰርጉ ሚዜዎቹ ቤተሰብ ምናምን ተሰብስቦ እሱ ሊዘፍን ሊሄዷል የምሬ ነው ሊዘፍን ሄዶ ቢባል የለም ከዛ ሲታሰብ ለአንድ ጓደኛው ሰርግ እኮ የሆነ ዘፈን ነበር ምናምን ብሎ በእለቱ ጠዋት አካባቢ ቁርስ ሲበሉ ነግሮታል እዛ ሳይሄድ አይቀርም ተብሎ ሲሄድ አባቴ ስቴጅ ላይ ቆሞ እና ተጎትቶ ከተማ ይሞት እንደገና አልብሰውት ምን ብለው ወደ ሰርጉ ይዘውት መጡ ለዚያውም 1 ሰዓት ወር 30 ደቂቃ ሲቀረው ሚስቱ ብትሆኚ በነገራችን ገንዘቡ ነው የሚከፈለው የስራ ክብሩ ይደነቃል አርፋጅ ይቀጣል በዛሬ ቀን እናንተ ሙሽራት አትቆርጡ ምንድን ነው አንቺ አርፋጆች ዳርና ዳር ይቁሙ ለጊዜው ቆሙ አይ ስብሰባው ቆማችሁ ነው የምትከታተሉ የሰርግ አንድ ዘፈን ይውረድ ደስ ብሎና አትበርብረውም ገቡ ማለት ነው ደህና ናችሁ እንዴት ነው እንኳን ደህና መጣችሁ ትራንስፖርት ነው በነገራችን ላይ አሁን በጣም ረፍዶብናል ምንድነው ስራችን ብለን ምን ይቀጡ በማርፈዳቸው ምን ይቀጡ ይሄ ብቻ በጣም ነው እኮ ጊዜ ሌላ ጊዜ እንቀጣቸዋለን በጣም ስለቆየን ወደ ጉዳያችን ነው
እኔ እንደ መጀመሪያ ያህል ራሳቸው ምን መስራት ትችላላችሁ የሚለው እስቲ ንገሩንና ከዛ በኋላ ደግሞ የቀረውን ደግሞ እኛ እንትን እንላለን። እናንተ ጓደኝነታችን የረጅም ጊዜ ስለሆነ ታውቃላችሁ አይደል? ማን ምን ቢሰራ የተሻለ ኃላፊነቱን እንደሚወጣ ታውቃላችሁ። የመዘገባችኋትም ነገር ካለች ወጣ አድርጉና እያነበባችሁ ጀምር። ምንድነው ሲጀመር የጎደለው ምንድነው? ምንድነው የጎደላችሁ? ምን ነው የጎደላችሁ? ብዙ ነገር መች ተጀመረ? ምን ያስፈልገናል? የኬተሪንግ አገልግሎት ያስፈልገናል። ዲኮሩን የሚያሰራ ሰው አለ፣ የሚዜ ልብስ የሚመርጥ አለ። ከኛ ጋር ሄዶ ደግሞ ልብሳችንን ደግሞ እንድታዩልን እንፈልጋለን አይደል? ፎቶ አለ። ልብስ ማንደረጋችሁ ፎቶ ምንም አልሰራችሁ አልሰራም። ምንም ሳሰሩ ለምን ነው የምትጠብቁት? ሽራ ቀልብ የለውም ይባላል ደጋሽ ስፔሻል። ስለዚህ ብዙ አትጨናነቁ። ሀሳባችሁን ንገሩን። እኛ በቃ ነገሩን ቀለል አድርገን በቃ ስለዚህ የህሊና ስራ በዚህ ለሱ ሙዚቃ ይሰጣል። ስለዚህ ውዝዋዜ ተመድቦለታል። ምንድን ነው ውዝዋዜው ኦኬ በአክሽን ተጀመረ። ይሄው የሙሉ በነገራችን ላይ ቢኒ ጥንቅቅ ያለ ሰው ነው። ስፔሻል ያለባበሱን ጫማውን ይዩት እስኪ በቃ ኩል ነገር ስለዚህ ማለት ነው የሙሽራውንና የሚዜዎቹ ይፈልግ። እሺ ቃል እኔና አንቺ እንነጋገራለን። ውዝዋዜው ዳንሱንም ሙዚቃውንም በኔ ነው በቃ ይመጣቸውን አሬንጅ ቢያደርጉት ጥሩ ነው። አለዚያ ሁላችንም የምንፈልገውን ፊክስ እናደርግ የማይሰራ ስራ ሊኖር ነው ማለት። ስለዚህ እኔ ጻፍኩት እኮ አለ። ስለዚህ እነሱ ንገረን ቁጭ ብለው አንተ የጻፈው ልንገርህና በቃ እናስጨርሰው ጋይስ። እኔ ቸኩያለሁ ነው የሚሄድበት። ስለዚህ እኔ ልንገራችሁ ማለት ነው። ሙሽሮች እያሉ የት ነው የምትሄደው? ቸኩለ ይላሉ ስላለኝ እሺ ወደ ክፍላችን እሺ እንቀጥል። ስለዚህ ከህሊና እንጀምር። የህሊና ጓደኞቿም ቤተሰቦቿም እዛ አካባቢ ላይ ይበዛሉ ብዬ ስላሰብኩኝ የካተሪንግ እና የዲኮሩን ስራ እስኪ ለህሊና አደራሽ የምትቡን ነገር ሀሳባችንን ጠላና በነገራችሁ ላይ የሰርጉ ልቡን ብቻ አይደለም ኮዱንም ነው ያዘው። እኔ ለዚህ ሰርግ የምግብ ዝግጅቱንና የሰርጉን የማስጌጥ የዲኮር ዝግጅቱን ወስጃለሁ በኃላፊነት። በነገራችን ላይ የምታውቂው የቅርብ ሰው አለ? አዎ በነገራችን ላይ አንዳንዴ እንደዚህ አይነት ነገር በመታወቅ ሲሆን ስራው ይቀላል። ጋይስ ብሪክ ይመጣል። አላቋርጣችሁ ባንቺ የተነሳ ምንም ስራ አልጀመርንም። ምንም አልጀመርንም። ቅጣት አለው። እነሱም ተቀጥተው ነው የተቀመጡት። ብርኬ ደህና ነሽ? ዌልካም ብለናል። ይቅርታ በጣም ይቅርታ። የሰርጌ ለታ ከበሮ ተመታ። በቂ ነው። እንዴት ነሽ? እንዳረፋፈድሽ ግን በጣም በቀላሉ ነው የተማርሽው። በጣም ከባድ ነው እንጂ ዘፍኜ ገባሁ። በጣም አርፈድብናል። አሁን መከፋፈል ጀምረናል። እንግዲህ አንቺ ባለመኖርሽ ቅድሚያ የአንቺ ስራ ሌላ ሰው ተሰጥቶብሻል። አንቺ ሌላ ስራ የምትመደቢው ማለት ነው። እሺ እሱ ችግር የለውም። ምን ላይ እንደደረሳችሁ እንወቅና ከዛ የጎደለበት ላይ ይገባል። እንግዲህ ህሊና ካተሪንግና የዲኮሩን ይዛለች። ስለዚህ አሁን ወደ ቢኒያም እንሄዳለን። ለቢኒያም የጻፍኩትኝ የወንድ ሚዜ ልብስ እሺ አለሽበት አለሽ የወንድ የሚዜ ልብስ እና የወንድ ሙሽራ የወንድ ሚዜ ልብስ እወጣዋለሁ ሄደክ ነው የምትመርጠው። ከዛ ልክ ስታገኝ ያገኘህበት ቤት ሚዜዎቹን ታሳውቃለህ። እሺ ሙሽራው ሂደንም እናየዋለን። ሙሽራዬ አዎ ግዴታ ነው። ሙሽራውና ሙሽራዬ ይሄዳሉ። እናየዋለን። አያችሁ ልታስቀናን ሙሽራዬ ይመጣና ኧረ ተይዋል። ስለዚህ ይሆናል። ከዛ ወደዚህ ደግሞ እንዙርና ወደ እጹብ እንሂዳ። እጹብ ሰጥተነዋል። ውዝዋዜ ይሆናል። ውዝዋዜው እስከ የሚዜዎቹን ስለዚህ ሁለት እጹብና ቃል ይዛችኋል ማለት ነው። ስለዚህ ሁለት ሚዜዎች ይቀሩናል ማለት ነው። ለምን አንሞክር? ህሊናና ንግስት ይቀሩናል። እስኪ ሄደ እንግዲህ አንተ እሺ። ስለዚህ አሁን የሚቀረን የሚዜ ልብስ ስለሆነ የንግስትና
ህሊና ሁለታችሁ ብትይዙ ብታረጉት የሚዜ ልብስ አይከብዳትም፣ ንግስት አይከብዳትም። እኔ ግን ለእናንተ ያልሆነ ምንድነው ሁሉ ያልሆነ ቀሚስ ሙሽራውና ሙሽሪት እንዴት እንደሚያምሩ እያያችሁ ነው። ስለዚህ ከሰርጋቸው በኋላ የጨጉላ ሽርሽራቸው በኔ ውጭ ለኛስ እስኪ አንድ ላይ የሰርግ ለታ ከበሮ ተብሎ ደስ ይላል በጣም። ስለዚህ ፎቶ ማንም ይሆነው ፎቶ ወይስ መኪና የሊሞዚን የቱ ይሻላል? ከቤቲ ጋር ደውለን ቼክ ብናደርገሽ አይ አይደለም እየጠየኳት ነበረ። ሞር ኮንታክት አላት ከመኪና ኪራይ ጋር በተያያዘ መኪና ትወዳለች። ይቻላል። ስለዚህ ስለዚህ ለቤቲ እንደውልላታለን፣ እነግራታለን እዛው ባለችበት ከደረሰች ትደርሳለች። ስለዚህ ፎቶውን መያዝ ይችላል። ቪዲዮና ፎቶቹ የመስኩንም የስቱዲዮንም መያዝ ይችላል። ለብርክቲ ኧረ እባክሽ እሺ ደውይልን በቃ እኔ ራሱ ስልክ እየተደወለ ነው እንዴ? አይ ብርክት እንዳትል ስልክ እየተደወለ ነው። አሁን እመለሳለሁ። ተመልሰሽ እኔ ግን እንዳትሄጂ እንዳትቀሪ። ኃላፊነትሽን አዎ እኔ ግን እቺ ልጅ አላምናት። የፎቶአችንን ነገር አደራ። ችግር የለውም። ለታሪክ የሚቀመጥ ነው። ሁለት ላይ ካሜራው ላይ እኮ በቃ ስለዚህ እኮ ጨርስና አይደለም። እኔ አሁን ያልገባኝ ነገር አንድ ነገር አለ። ምን መሰለህ? አሁን የህሊና የወሰደች የኬተሪንጉን እንትን ነው። አሁን ኖርማሊ እኔ ብቻ በጣም ግራ ገብቶኛል። ምንድነው ግራ የሚገባህ? ኧረ እባክህ እኔ ግራ ገብቶኛል። እንሂድ ጊዜ ካላችሁ የለንም አሁን። ኧረ ተው አሁን መሽቷል። አዎ መሽቷል። በቃ ጊዜም እየሄደብን ነው። የስር ሚዜዎቹን እናውራ። ቆይ ቢና ጨርሰናል። በቃ ሚዜ እኮ አንድ ነው። ከሴት ማነው ሰርግ? እሺ የሆነ ሰው ስልክ ያዟ ይሆናችሁ ነው። ሁላችንም እኮ ግሩፕ አለ አይደል? ግሩፕ ላይ እኮ ማውራት እንችላለን። ስለዚህ በቃ እንደዛ ማድረግ እንችላለን። አዎ በቃ ቆይቷል። በጣም አቆይታችኋል። ለምንድን ነው የምትሆነው? ነው አይደለም? አሳምጠኝ። ቆይ ችግር የለውም። ዋናው ሀሳብ ምን መሰለህ? አይደለም ቆይ እስኪ ላውራበት አንዴ። እሺ ንገር። በቃ ማውራት የፈለገው እሺ ነገር ቶሎ ንገረን። እኛ ሙሉ ቀን ደክሞን ነው ያለው። ለሰርጉ እኮ ነው እየለፋሽ። ስለዚህ ብዙ አትጨነቅ ነው አንተ። ጉዳዩን ለኛ ሰው ከዚህ በኋላ እያንዳንዱ ሰው ተከፋፈላል። አንድ እሱ ነው። ሁለት ደግሞ ስልክ አንሳ። አንተ የምሬ ሙሉ ቤት ስልክ አታነሳም አይደለም? ሄማን አንቺ ብታነሺ አትመስልም እንዴ? እሺ እየሄድን እናውራ።